ጭራሽ ሊገለኝ እንዴ አንቆል ደፋኝ እማዬ ቆይ ግን አንቺ ደህና ነሽ ራስሽን ስተሽ ነበር እኮ እኔ እኮ አውቄ ነው ራሴን የሳትኩ ያስመሰልኩት እንጂ እኮ ራሴን ስቼ አይደለም ምን ላድርግ አቅም የለኝ ተነስቼ አላገላግልሽ ይሄው ለዛች እድሜ ለተረገመች ይሄው ሽባ አድርጋኛለች ምን ላድርግ ያለኝ አቅም ይሄ ብቻ ነው ራስን መሳት ማስመሰል ብቻ አቤት እማዬ እንዴት ያሳብ መጣልሽ አቤት እንዴት ነው አርቀሽ የምታስቢው እኔ እኮ ይብር ራስሽን ስተሽ መስሎኛል እኮ ኧረ እማዬ ድምጼ ራሱ እየተዘጋ ነው የሰው ልጅ ካሰበ እኮ ብዙ ነገር በጭንቅላቱ ይመጣል እንኳን ልጅ ለቀላሏ ነገር ሮማ መሆኔን አትዘንጊ ይሄ ምን አይነት ይሄ የማይረባ ሁኔ ይሄማ ተሳስቷል ይሄ አባትየው አሳደኩ ብሎ ሌላ ልጅ ነው እንጂ ያሳደገው የኔ ልጅ አይደለም አንድ ሴት እንዳበሻረቅ ያለው ላይ ትዙር ናላውን ታናውዘው ናላውን ውዝ ይበልና የሱ ነፍሱ የኛን ማነፈዘን ይሄ ነፈሰ ናላ ይንፈስባትም እኮ ናላው ነፍዟል ጭራሽ ለሴት ብሎ የገዛቱ ሊገል ነበር ይሄማ ቢገለኝም ጸጸተም አይሰማም ማየ ልቡ ደንዳና ነው ነገርሽ ነበር ፈጣሪን የተፋኝ ዛሬ ፈጣሪን የተፋኝ በዛ በእጁ ማየ ይዞ ዳመጠኝ እኮ እኔ እሱን ከተገነዘብኩ ቆየሁ እኮ ልጄ ማንም አልተረዳኝም እንጂ በዚህ ልክ ሰው እንዴት ነው ጭንቅላት የሚያጣው ቆይ እንዴት ነው በዚህ ልክ ጭንቅላቱ እንዴት ድፍን ሊል የሚችለው ማየ እንዴ የቅንቡርስ ማይረባ ሰውነቱን አሳብጦ መርፍ እንደተወጋ እኔ እኮ የምታስቂኝ ወይስ ካም ፍለፍቱ እንደዚህ ልክ ብትነግሪኝ ፍለፍቱ እንደዚህ ብትሰድቢው እኮ እንደዚህ ደፍሮ የማይናገረኝም ነበር እና እኔ በሱ ፈርቼ ነው እሱ ሰማል እንዴ እሱ ነፈራዋለሁ እንዴ ወይ ያቺ ሽባናት ምን እንዳደነዘዘችው ምን እንዳስተደረገችበት ምን እንዳደረገችው አላውቅም ዘሯን ያጥፋልኝ ብን ያርግልኝ ፈጣሪ መድረሻው ይጥፋ እቺ መድረሻ ቢስ ይሄን ሰሞን ጭሁን ለቀን ደሞ ፎ ያልኩ እሰይ ድምጿ ራሱ ነበር ያስጠላኝ እንዴት ነው ያለሷን ኖሮ ምንድነው ማረከው እባክሽን ሽዋን ወይ ማየኔ እኮ በጣም እኮ ነው የገረመኝ እኔ እኮ ስቶሪ ደነገጥኩ ከዛ ጭራሽ ደግሞ ራሴን መቆጣጠር አቃተኝ እንዴት ሳድርጌ አይዞሽ ልበልሽ በኔ ወጭ ብዬሻል ነበር ለነገሩ አሁን እየጎበሽ ነው በኔ እየወጣሽ ነው እንኳን እቺ
ብዙ ነገር ማስቀየስ እንችላለን። ሮማም ሆነን አዘጊ ነው። ረሳሽኝ እንደዚህ ስተኛ ለ4 ወር ለ5 ወር ስተኛ ረሳሽኝ መሰለኝ ልጄ። እንኳን እንጅል ማጣለል አይደለም ስንቱን አልፈናል መሰለኝ። ኧረ እማዬ እሱማ ጽናት ያታለለችው አንቺ እሱማ አታለለ ያቅተሽም ከብት የከብታኪ ምን ነው ማይ እንዴት ነሽ አሁን? ደህና ነኝ ከቀድሞ እሻላለሁ። ሌላ እንዲያጨው ተምቻችን ነው። ኧረ በእናትህ ምን ሞኝ ነው ቀልደኛ። ምን ማለት ነው? ኧረ እዚህ ለመግደል አልመች ሲልህ እማዬ ወደቀችብህ ምን ታረግ? ከዛ ደግሞ አሁን ብቻዬን ውጭ ወጥተህ ልትገለኝ ፋራውን ፈልግ። አልወጣም። አትቀልጂ እባክሽ ብሌን። ይልቅ ነው ውጪና እናውራ። ምንም አላረግሽም። እማዬ እባክህ ልጄ እባክህ ለራሳችሁ ሁለት ናችሁ። እባካችሁ ተዛዘኑ። እባክህ ልጄ እባክህ ልለምን እባክህ። ቆይ እስኪ አንድ እህት ናት አንቀለት ገላት ነው እንዴ? ቆይ ብትሞትብህ ምን ልትሆን ነው? እንዴት ለአንድ ሴት ብለህ እንደዚህ እኛን ታሰቃየናለህ? ቆይ ምን አረግነው የኔ ያክል? እኔም አሁን እንደዚህ ዛሬ መንቃቴን አትይ። ይሄው ደሜም ከፍ እያለ ነው። እዚሁ ስጥ ብዬ ነው የምሞተው። ነግሬሃለሁ። ለአንተም ጸጸት ይሆንብሃል። ለነገሩ ሳስበህ እንደው የሚጸጽትህም አይመስልህም እያሱ። እኛ አንድ ነገር ብንሆን በጣም ነው ደስ የሚል የሚመስለኝ። እባክህ ልለምንህ ጫፏ እንዳትነካት ይችልች እማዬ። በዚህ ላይ ደግሞ ጨብሯል። ስለዚህ ተወኝ በቃ። እማዬ ምንድነው እንደዚህ መጨነቅ? ለአውራት ብቻ እኮ ነው የፈለኩት። ምንም አላረጋትም። ይሄን አይልማ ታስቢ ነው ነው። አይ አደራ ብያለሁ። እማዬ ብቻ ጠቅልሎ ባልጎረሰኝ ጸልይልኝ። ሙፋሪ ጠቅልሎ ባልጎረሰኝ ትላለች። አይ ብሌን ወይኔ ኧረ እንደው እቺ ልጅ የሆነ ነገር እንዳያደርግብኝ እንዲሁ ፈጣሪ እንዲሁ ምን በትበድለው ነው እንዲሁ እህቱንስ ላይ እንደዚህ እጁን ያነሳና እንደዚህ ያነቃት እንዴ? በዚህ ላይ እንደምን ብታረገው ነው? ወይኔ ጽናት የሆነማ ማጂክ አለሽ አንቺ። እንዲሁ ምን ብታረገው ነው? ኧረ እንዲሁ ልጄን የሆነ ነገር እንዳያደርጋት ብቻ። ተነስቼ እንኳን መገላገል አልችልም። ተነስቼ እንኳን እንደፈለኩ ማድረግ አልችልም። አይ ፈጣሪ እንዲሁ መቼ ይሆን በእግሬ ተራምቼ የፈለኩትን ማረገው? እንደዚህ ሽባ ሆኜ ቁጭ ብያለሁ። ሄጄ አልገላገላት። አሁን አንድ ነገር ቢያረጋት ምን እሆናለሁ? እባክህ ፈጣሪ እባክህ ያችን ቀን አሳየኝ። በእግሬ የምራመድበትን እንደፈለኩ ማረግበትን እባክህ አምላኬ እባክህ በቃ በለኝ እባክህ። ወይኔ እንደው ምን እያላት ይሆን ፈጣሪ? እንደው አደራውን እጇ ላይ እንዳያነሳባት ፈጣሪ አንተ ጠብቅልኝ ልጄን። እሱ እንደሆነ አንድ የገማ እንቁላል ሆኗል። አንድ ያለች ልጅ እሷ ናት። ኧረ ጉድ ነው። ቆይ እናንተ እነማን ናችሁ? ከኔ ምንድን ነው የምትፈልጉት? እባካችሁ ልቀቁኝ! እባካችሁ ከዚህ በላይ አታሰቃዩኝ! በቃችሁ! እሺ የት ነው ያለሁት? የት ነው ያለሁት? እነማን ናችሁ? ሰው የለም? ኧረ እባካችሁ አናግሩኝ! ኧረ ሰው አለ! ኧረ ሰው አለ! ድረሱልኝ! የት ነው ያለሁት? ሰው የለም? ኧረ እባካችሁ አንድ ነገር በሉኝ! የት ነኝ? እባካችሁ ምንም
አረ ሰው አለ? የት ነው ያለሁት? የሆነ ነገር በሉ እንጂ ምንም አትሉም? እባካችሁ እኔ የደከመኝ ሰው ነኝ። ከዚህ በላይ አታሰቃዩኝ እባካችሁ፣ ተውኝ። ሰው የለም? አረ እባካችሁ አቤት በሉኝ። ቆይ እነማን ናችሁ? ንገሩኝ፣ እነማን ናችሁ? ከኔ ምንድን ነው የምትፈልጉት? እባካችሁ እባካችሁ የሆነ ነገር በሉኝ፣ የሆነ ነገር በሉኝ እባካችሁ። ቆይ ሰው የለም? የት ነው ያለሁት? እባካችሁ እባካችሁ አንድ ነገር በሉኝ እባካችሁ። የሆነ ነገር መናገር አትችሉም? አረ እባካችሁ፣ አረ ሰው ያለ? የት ነው ያለሁት? ሰው የለም? አረ እባካችሁ። ቆይ አንተ እዚህ ጋር የቆምከው ሰው ማነው? ቆይ ከኔ ምንድን ነው የምትፈልገው? እባክህን ከኔ ምንድን ነው የምትፈልገው? እባክህን ትንሽ እንኳን ራራልኝ። እኔ በጣም ህይወት ያደከመኝ ሰው ነኝ። እባክህን ንገሪኝ ብሌን፣ ሃይላንድ ውስጥ ጨምር የነበረው መድኃኒት ምንድን ነው? እውነቱን ንገሪኝ ብሌን። መድኃኒት? የምን መድኃኒት ነው ወንድሜ? ስለ መድኃኒት ነው ደግሞ የምታወራው? በደንብ አይቼሻለሁ ብሌን፣ ልትዋሽኝ እንዳትሞክሪ። ይልቅ ምን እንዳደረግሽ ንገሪኝ። ምኑን ልንገርህ ወንድሜ? አንተ እኮ ጭራሽ እኔን ለማመን ምንም አይነት ፍላጎት እኮ የለህም። ብነግርህም ደግሞ ከአንተ ልፋት ነው የሚሆነው። ስለዚህ ምንም በማታውቀው ነገር ዝም ብለህ አትክሰሰኝ። እኔ ምንም የማውቀው ነገር የለም። ጥሩ እንግዲህ ማመን ካልፈለሽ ምን ይደረጋል። በሚያሳዝን ሁኔታ ግን አሁን ደፍቼዋለሁ። ምን ደነገጥሽ? አይ መስሎ ነው እንጂ ለምን ደነግጣለሁ? ምክንያት የምደነግጥበት ደግሞ አንተ እንዳልከው ከሆነ ውሃ ውስጥ የሆነ ነገር ጨመርሽ ካልክ እንኳን ተደፋ። እርግጠኛ ነሽ? አይ ወንድሜ መስሎ ነው። እኔ ምንም ነገር አልደነገጥኩም። ደግሞ ስለምን ደነግጣለሁ? እንደውም እንኳን ውሃውን ደፋው። አንተ እንዳልከው ከሆነ እኔ ምንም አይነት መድኃኒት አልጨመርኩም፣ ግን እንኳን ደፋው። በጣም ጥሩ ብሌን፣ በጣም ጥሩ። ፈጣሪ ወይ እንዴት ሊሆን ቻለ? አልገባኝም። መጠርጠር ጀመረ እንዴ? የፈጣሪ ያለ እጅውን እኮ ተንቀጠቀጠ። ወይኔ ጉዴ! ይህን ነገር ለማየ መናገር አለብኝ ወይስ ዝም ልበላ? ዝም ካልኩ ደግሞ ይረጸብ ነው። ልንገራት ወይኔ ጀዝባ ጭራሽ ደፍቶታል። ወይኔ ምንድነው ሻው ማድረግ ያለብኝ? ምንድነው የማደርገው? ደግሞ እኮ እንዳለ መድኃኒቱን እኮ እንደምኮ የጨመርኩት ምን አይነት ያለ ማገናዘብ ነው? ምን አይነት ድድብና ነው? እንዴት ትንሽ መድኃኒት እንኳን አላስቀርም? እያሱ ከኔ ጋር የማይሆን ጨዋታ ውስጥ እየገባህ ነው። የማይሆን ነገር እንዳደርግ ጭራሽ እየገፋፋኝ ነው ያለው እንጂ እንድተው እያደረከኝ አይደለም። ወይኔ ምንድነው ሻው ማድረግ ያለ? ደግሞ ቆይ እስኪ እንዴት አየኝ? በጣም ተጠንቅቄያለሁ እኮ። ኦኬ እኔን አውርቶ አይደል የገባው? እዚህ ጋር መድኃኒት ሳደርግ ወይ ከላይ ነው ያየኝ ወይ ከታች በፍጹም ላይኝ አይችልም። እያየው ነበር። አይ ብለኝ እሺ፣ አሁን ደግሞ ድጋሚ ሌላ መድኃኒት ታምጣልኝ ብዬ ከዛ ጀዝባ ሰውዬ ጋር መከራከር እኮ ነው። ወይኔ የእውነት ነው የምልህ ወንድሜ። አሁን ግን መድኃኒት ካመጣው እሷን ብቻ አይደለም አንተንም ነው ይዤ እንደዚህ ምግት
ኧረ ሰው ያለ አቤት የሚል ሰው የለም እንዴ? ቆይ እናንተ እነማን ናችሁ? እባካችሁ ልቀቁኝ። ለነገሩ ይሄን መጠየቅ እኔን አይገደኝም። ምክንያቱም ይሄን ሁሉ ነገር እያደረገች ያለችው ሮማን እንደሆነች በደንብ አውቃለሁ። ግን ደግሞ እኔ በቃኝ። ከዚህ በኋላ መሰቃየት አልፈልግም። እሺ በቃ እጅ ሰጥቻለሁ። ከዚህ በኋላ እኔ ሩጫዬን ጨርሻለሁ። ምክንያቱም ከዚህ በኋላ አንድም የምኖርለት ነገር የለኝም። አለኝ የምለውን ነገር በሙሉ አሳጥታችሁኛል። አባቴን አጥቼዋለሁ። ስለዚህ ብትገሉኝ እንኳን ሞትን ፊት ለፊት ለመጋፈጥ ዝግጁ ነኝ። ከዚህ በላይ እኔን ማሰቃየት አይጠበቅባችሁ። እባክህን የሆነ ነገር ተናገር። የሆነ ነገር ለምንድን ነው የማትሉት? ሄዳችሁ ለሮማን እንደደከመኝ ንገሯት። ሁሉንም ነገር ስላጣው ከዚህ በኋላ ምንም የምኖርለት ምክንያት የለኝም። ቆይ ምንም አትሉም? ቆይ ለምንድን ነው ዝም የምትሉት? የሆነ ነገር በሉ እንጂ። አንቺው ጽናት እባክሽ አንቺው ቆይ ከሮቤል ጋር ተያይዘው ከቢሮ ወጡ ተባደል እንዴት ተባልኩት? ምንድን ነው እሺ ማድረገው? ሄሎ ሮቤል። አቤት እያሱ። ትሰማኛለህ አይደል ሮቤል? ጽናት አብራክ እንደሆነች በደንብ አውቃለሁ። አሁኑን ስልኳን እንድታነሳ ንገራት። ምንድን ነው የምታወራው? ቆይ እያሱ ምንድን ነው የምታወራው ነገር? ሰምተኛል ሮቤል። ይልቅ ስልኩን እንድታነሳ ንገራት ወይም ደግሞ ስጣት። በእርግጥ ጽናት ቢሮ ሄጄ ስለነበር አብረን ወተን ወደ ቤት እንደምትሄድ ነግራኝ ሸኝቻት ነው የተመለስኩት። ቆይ የምሬን ነው እንዴ ሮቤል? አዎ የምሬን ነው። ምን የተፈጠረ ችግር አለ እንዴ? እሺ ቆይ አንተ አሁን የት ነው ያለው? ሰፈር ማለቴ ሰፈር አካባቢ ነው ያለው። መጣሁ። እሺ ወንድሜ ወደ ልትሄድ ነው? ብሌን እባክሽ አሁን ምንም ነገር ማውራት አልፈልግም። ቆይ እስኪ ወንድሜ አልገባኝም። ቆይ እንደው በስልክ ፊት እየነሳኸኝ ያለው እኔ ምን አደረግኩ? ምን እያልሽ ነው? አልገባኝም ወንድሜ። አሁን ቆይ ጥያቄ ሳይገባ ቀርቶ ነው? ምን አደረግኩ? ለምን ፊት እየነሳኸኝ ያለው? ብሌን ይቅርታ፣ አሁን በጣም ቸኩላለሁ። ቆይ እስኪ ወንድሜ እንዴ የፈለገ ነገር ቢሆን ታዲያ ቢያንስ ጊዜ ስታናገረኝም እንዴ? ብሌን ነገርኩሽ እኮ አሁን ቸኩላለሁ። ይልቅም አየን ተንከባከቢያት፣ ቶሎ እመለሳለሁ። አይ ፊትህ እኮ ልክ አይደለም። ለእሷ አታስብ፣ እንከባከባታለን። ወገኛ አሁን በአንተ ቤት በቃ አስበህላት። እስኪ ሂድና ደህና ትቸግረው።
ምን ሆነሽ ነው ልጅ? ምን ተፈጠረ? እስኪ ተይኝ እማዬ። ምን ሆነሽ? ምንድነው የተፈጠረው? አትረጋጊም እንዴ? እማዬ እስኪ በእናትሽ ቆይ ተይኝ፣ አንዴ ጊዜ ልረጋጋ። ኦ አንቺ ልጅ ምን ሆነሽ ነው ልረጋጋ የምትይው? ምንድነው? ተናገሪ እስኪ። እማዬ ነገሩ እኮ በጣም የሚያናድር ነገር ስለሆነ እንዳትበሳጭ ብዬ እኮ ነው። ተናገሪ ብሌን። ይልቅ ምንም የማትናገሪ ከሆነ ነው ልበሳጭ የምችለው። እማዬ ያደረኩትን መድኃኒት እያሱ ደፍቶታል። ወይኔ ሮማን፣ ወይኔ በድጋሚ ነገሩ ብልሽሽቱ ወጣ ማለት ነው። እውነቴን ነው እማዬ፣ ምር ደፍቶታል። ለነገሩ ችግር የለውም፣ ሌላ በር ዘሽ ታስቀምጭላታለሽ። ምን ይዘጋሻል? አትናገሪም እንዴ? ድጋሚ በጥብጠሽ አስቀምጭላት። ሲጀመር ቆይ ምን ልሁን ብሎ ነው ያነቀሽ? ንገሪኝ እስኪ። እማዬ መድኃኒቱ ስበጠብጥ ወንድሜ አይቶኝ ነበረ። ከዛ ነው እዚህ መጥቶ ያነቀኝ። በቃ ንግስት ውስጥ ትነካበት አውረገረገው። ለዛ ነው ሆነ የደፋው። ቆይ ይሄ ልጅ እኛን መቼ ነው ሊጠቅመን የሚችለው? ሁሌ እኛ ስራ እንዳበላሽ፣ ሁሌ በስራችን ጣልቃ እንደገባ። አረ ይሄን ሰውዬ ምን ይሻለኛል? ምን ይገላግለኝ? አረ አንተንም የሆነ ነገር እንደው ወስዶ የሚያስቀርልኝ ባገኘው። አሁንስ ቀላል እማዬ፣ የሆነ ነገርማ ግዴታ ማድረግ አለብን። ትሰሚኛለሽ? አሁንም ቢሆን ምንም መደንገጥ አያስፈልግም። ሂጂና የቀረውን በጥብጭላት። ሌላ አንድ ወሬ ነገር አልፈልግም። በቃ እማዬ ምን መሰለሽ? ምንድን ነው? መድኃኒቱ ሁሉንም ነው የጨመርኩት። ያምሻል እንዴ አንቺ ልጅ? ቆይ እስኪ እንዴት ባንዴ እንዳለ እንዴት ትጨምረዋለሽ አንቺ? ሁሉንም ነው የጨመርኩት ነው ያልሽው? አዎ እማዬ፣ በአንድ ጊዜ ሁሉም ነገር በትንትን ሲል ማየት ፈልጌ ስለነበር በቃ ሁሉንም አደረግኩት። ሁሉንም ነው ያደረግኩት? እንዴት ሁሉንም ታደርጊዋለሽ? ልጅ አቦካው ለራት አይበቃም አሉ። ቆይ እንዴት አታስቢም አንቺ? ሁሉንም በስሜታዊ ነው እንደምትነጀው። እንዴት ያንን ሁሉ ባንዴ ታደርጊዋለሽ? እማዬ በቃ በእናትሽ የሆነ መፍትሄ እኮ አይጠፋም። ደግሞ ይሁን ነገር ሳይፈጠር አይቀርም። ምን? ይኸውልሽ እማዬ፣ ለጽናት ወንድሜ ስልክ ሲደውልለት አላነሳ ብለው፣ ወንድሜ ደግሞ ከሮቤል ጋር ትሆናለሽ ብሎ ገምቶ ሮቤልን ደውሎ እያወራው ነበረ። ነገር ግን ከፊቱ እንደተረዳሁት ከሆነ ጽናት ከሮቤል ጋርም አይደለችም። የት እንደሆነች አይታወቅም። እንደው ምን አለ እንደው እግዚአብሔር እንደው ጸሎት ብትሰማ እንደው ምን ነው እንደው ደብዘው አይደለም እንደው ዱካዋ የት የረገጠችው እንኳን ቢጠፋ ምን አለበት? እንደው በዛው ብታስቀርልኝ ፈጣሪ፣ እንደው በዛው ልም ብታረግልኝ። እቺ ማትራባ አታስቢ እማዬ፣ እኔ ብቻ እቺ ልጅ እንድጠፋ ቀለል ደብዟ እንዲጠፋ ነው የማደርገው። ተስፋ አደርጋለሁ እንግዲህ። እባክህ ሮቤል፣ መጠይቀን ነገር በቅንነት ብቻ መልስልኝ። ጽናት የት ነው ያለችው? ቆያሱ ለምንድን ነው የማታምነኝ? ነገርኩህ እኮ ከቢሮ እንደወጣች ቤት ማረፍ ፈልጋለሁ ስትለኝ እስከ ቤት ድረስ ሸኘኋት። ከዛ በኋላም ስደውልላት ስልኳ አይሰራም። ሮቢ እርግጠኛ ነህ? መቼስ እየዋሸኝ አለ ማለት? በጭራሽ አልዋሸህም። ጽኑ እኔ ጋ አይደለችም። ስለዚህ የሆነ የተፈጠረ ነገር አለ ማለት ነው እንጂማ ያለ ምክንያት እንዲህ ድምጿ ሊጠፋ አይችልም። እኔ እንጃ። ወይ ደግሞ ብቻዋን መሆን ፈልጋ ጋሽ ግርማ መቃብር ስፍራ ሄዳ ይሆን እንዴ? ሮቤል አንዴ ስማኝ። ምንድን ነው? አውቃለሁ ሮቢ፣ አንተም ብዙ ጊዜ ጎድቻለሁ። አንተም እንደዛው ብዙ ጊዜ ታክሰኛል እና እባክህን ፍቃድህ ከሆነ ወደ በፊት ጓደኝነታችን ብንመለስ። ከልብ ነው እያሱ? አዎ ሮቢ፣ ከልቤ ነው። አንተ በጣም ምርጡ ጓደኛዬ ነህ፣ በጣም ታጋሽ ጓደኛዬ። አንተን ደግሞ በዚህ ልክ ላስከፋ አይገባም። አታካብድ። ከልብ ከሆነ እኔም የረጅም ጊዜ ጓደኝነታችን እንዲቋረጥ አልፈልግም። ስለዚህ ሮቢ እንደ በፊቱ በጣም የሚተሳሰቡና የሚዋደዱ ጓደኛሞች መሆን እንችላለን? በሚገባ። አመሰግናለሁ ሮቢ። ስለዚህ መቃብር ቦታና ሌላ ትሄድበታለች ብለን የምናስበው ቦታ እንፈልጋት። እሺ፣ ለዛሻ
የለመንኳችሁ ነው። እባካችሁ እኔ ረሃብ የሚገለኝ ነው። ትንሽ የሚቀመስ ነገር ካለ ስጡኝ። ቆይ ግን ለምንድን ነው በዚህ ልክ ዝምታን የመረጣችሁት? ለነገሩ ዝም ማለታችሁ ያን ያህል አይረብሸኝም። ለሚሞት ሰው ምግብ ምንም አስፈላጊ ነገር አይደለም። ለእኔ ምግብ አያስፈልገኝም። ወይኔ ሙቀቱ ደግሞ ወይኔ ሄሎ፣ እንዴት ነህ? በሰላም ነው፣ በሰላም ነው። እባክህን እስኪ ለአንዴና ለመጨረሻ አንድ ጊዜ ስጠኝ። የትላንትናው የወሰድነው አልተሳካም። ከዚህ በኋላ እንኳን ትንሽ ጉርሻውን በዛ ይልብሻል። እሱን አታስብ። እኔ እሷን ከዚህ በኋላ በመድኃኒት ማስሞንመን አልፈልግም። ቶሎ ብዬ እርምጃ የምወስድበትን ቶሎ ብለህ ስጠኝ እባክህ። ጥሩ። ስለዚህ የእስከዛሬው አይነት ይሆንልሽ? በጭራሽ። ይኸውልህ ምን መሰለህ፣ በአሁኑ ጸጥ አድርጎ እዛው በተኛችበት አልጋ ላይ የሚያስቀር ነው የምፈልገው። አታስቢ፣ አንቺ ከከፈልሽ አዘጋጅልሻለሁ። ጥሩ፣ በቃ እንደተለመደው ልጅን ልካትና ትቀበላለች። እሺ፣ ልጅሽን ስትልኪያ ግን ገንዘብ ይዘሽ ትምጣ። በዚህ ሀሳብ በጭራሽ አይግባ። አንተ ብቻ ያልኩህን አድርግ። ጥሩ። ጽናት፣ መጨረሻሽ ደርሷል። ተመልሰሽ ራሱ ብትመጪ ብን አድርጌ ነው የማጠፋሽ። እዛው ከተኛሽ አትነቂም ድጋሚ። አንቺም አትረቢ። ብሌን ብሌን
ሮቢ እርግጠኛ ነህ? ሌላ ሄደን ማየት የምንችልበት ቦታ የለም? እባክህ ሮቢ አግዘኝ። እኔ ጽናትን አጥቼ መኖር አልችልም። እንዴ እሷን ማጣት ምን አመጣው እንዴ? እርግጠኛ ነኝ በቃ ሆነ ቦታ ሆና ነው የሚሆነው። እሺ እሱን ቦታ እንዴት ነው ማግኘት የምንችለው? እንግዲህ እሱን ማወቅ የምችለው ስልኳን ካነሳችልኝ ብቻ ነው። አላውቅም ሮቢ፣ ብቻ ውስጤ ምንም ጥሩ ስሜት እየተሰማኝ አይደለም። የሆነ ነገር አድርግ። አይዞ ተረጋጋ እያሱ። ምናልባት እኮ ብቻዋን መሆን ፈልጋ ይሆናል። ለማንኛውም እስቲ ሮቢ ሌላ ቦታ ደግሞ ሄደን እንፈልጋት። ውስጤ ምንም ሊረጋጋ አልቻለም። አይዞ እያሱ፣ ትኖራለች ብለን የምናስብበት ቦታ በሙሉ ሄደን እንፈልጋለን። አይሻል? እሺ ሮቢ። ብሌን ብሌን፣ ልጅቷ መስማም የላት እናቴ። ልብ ድክም አለኝ አሁንስ። ጠራሽኝ እንዴ? ምንም እኮ ስጠራሽ እኮ እንደው ጆሮሽ ላይ ተኝተሽ ነው እንጂ። ወይማ የኔ እኮ ከራበሽ ብዬ ምግብ እያዘጋጀሁልሽ ነበር፣ ለዛ ነው ያልሰማሁሽ። እስካሁን ያቺ ሰላቢ አልመጣችም? እንግዲህ እስካሁን ድረስ አልመጣችም እማዬ። ይመስለኛል የሆነ ነገር አጋጥሟታል፣ ለዛ እንደዚህ ድምጿ ጥፍት ያለው። አይ 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 አይ፣ እኔ ግን አልመሰለኝም። ይኸውልሽ ይብስ አቅሟን አጠናክራ እንዳትመጣ። ይኸውልሽ ዝም ብሎ መጥፋቷ እኔ ሳስበው ምንም እየገባኝ አይደለም። የሆነ ነገር እያቀደች ይመስለኛል። የሆነ እኛን የምትጥልበት ነገር ራቅ ብላ አስባ፣ ወይም የሆነ ነገር ብቻ አለ። እንደዛ ነው የሚሰማኝ። እሷ ከመቼውም የበለጠ አቅም ጨምራለች እያልኩሽ ነው እንጂ ጽናት ያለ ምክንያት ይሄን ቤት ትታ ደብዛዋን አታጠፋም። የሆነ ነገርም አለ። ልክ ነሽ እማዬ። ይቺ መሽቁቅ ይሄን የሆነ ነገር እያደረገች ይሆናል። ግን ደግሞ እዚህ ቤት መምጣቱ አይቀርም። ገና ስትመጣ ለአንዴና ለመጨረሻ ድምጥ ማጧን የሚያጠፋ መድኃኒት አዘጋጅልኝ ብዬዋለሁ። ከዚህ በኋላ እሷ ስናሽ ምን አንኖርም። እሷ ልጅ ሳትቀድመን መቅደም አለብን። ካለ በለዚያ ግን እርግጠኛ ነኝ ትቀድመናለች፣ አቅሟን ታጠናክራለች። አዎ እማዬ፣ እኛ ልንቀድማት ይገባል። ይኸውልሽ ብሌን፣ ታዲያ እንደ ዛሬው ስትንከራፋፊ ነገሩ እንዳታበላሽው። ይኸውልሽ ካዘጋጀ በኋላ ይደውልልሻል። ሁሉን ነገር በጥንቃቄ አድርጊው። እስኪ አንድ ቀን እስኪ ሰውኝ እስኪ አንድ ቀን ቁም ነገር አድርጊ። እሺ እማዬ፣ አታስቢ፣ ምንም ነገር አይደገምም። ጥሩ እሺ።
እባካችሁን እርዱኝ። ኧረ ሰው አለ እርዱኝ እባካችሁ። ጉሮሮዬ የደረቀ እባካችሁን ትንሽ ውሃ እንኳን ስጡኝ ልጠጣ። እባካችሁን ይሄ ለመንኳችሁ ነው። ጉሮሮዬ የደረቀ እባካችሁ ትንሽ ውሃ ስጡኝ። ትንሽ ውሃ ስጡኝ እባካችሁ እባካችሁ። በጣም አመሰግናለሁ። ቆይ አንተ ግን ማነህ? በእርግጥ ገዳይ እንደሆንክ አውቃለሁ፣ ግን ደግሞ እርግጠኛ ነኝ ይህንን ጠረን የሆነ ቦታ አውቀዋለሁ። ማነህ አንተ? እባክህ ማነህ? ሮማን ነው? እባክህን መልስልኝ። ይሄ ጠረን በጭራሽ ለእኔ አዲስ አይደለም። እባክህን ማነህ? ንገረኝ። እባክህን ንገረኝ። ይህንን ጠረን የሆነ ቦታ አውቀዋለሁ። ማነህ? እባክህን ንገረኝ። በእርግጥ ልትገለኝ እንደሆነ አውቃለሁ፣ ግን ደግሞ ይሄ ጠረን የሆነ የቅርቤ ሰው እንደሆነ ያክል ነው የምትሰማኝ። ማነህ? እባክህን የሆነ ነገር በል። እባካችሁ የሆነ ነገር በሉ። እሺ እባካችሁ የሆነ ነገር በሉ። እባካችሁ ልቀቁኝ። ቆይ ማነህ? ለምንድን ነው የማትናገረው? ለምንድን ነው የማታወራው? እባካችሁ ልቀቁኝ። እሺ ቢያንስ ግን የምትፈልገውን ነገር ለምን አትነግረኝም? ለምንድን ነው ግን የምትፈልገውን ነገር ማትነግረኝ? እባክህን የሆነ ነገር በል። እባክህን የሆነ ነገር በል።